ማይ ጋድ ማንም ያልጠበቀው ሰርፕራይዝ ብሩክ ለሀይሚ ውድ መኪና ገዝቶ ስጦታ አበረከተላት። ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ ላይክ እያረጋችሁ አበረታቱኝ። ዛሬ እንግዲህ በጣም ያልጠበቅነው ደስ የሚል ስጦታ ነው ብሩክ ለሀይሚ የሰጣት። እውነት ለመናገር ትናንትና ሰርፕራይዝ እንዳላት ነግሮናል። ገምቱም ብሎን ነበረ። አብዛኞቻችን ያው ቅርብ ጊዜ የፍቅር ጥያቄ ከማቅረቡ አንጻር ቀለበት ሊሆን ይችላል ብለን ነበረ። ከ190% ቀለበት ሊያረግላት ነው፣ በቃ የታገብኛለች ጥያቄ ሊጠይቃት ነው ብለን ድምድም አድርገን ነበር ማለት ይቻላል። ከ190% ማለት ነው። ከዛ ውጭ እንግዲህ ከዚህ በፊት ልክ ዛሬ ያለውን ቃል ከዚህ በፊት ብሎት ነበረ። እኔ ያየሁትን ዓለም አሳይሻለሁ ብሏት ነበረ እና ምናልባት መኪናም ሊሆን ይችላል ብለን ነበር 10%። ግን በብዛት አይታችሁ ከሆነ ቀለበት ነበረ የተጻፈው። ከዛም በተጨማሪ ደግሞ መኪና እና እንግዲህ ሁለተኛው ግምት መኪና ሆኗል ማለት ነው። በዚህ አጋጣሚ ጨረቃዬ እንኳን ደስ አለሽ፣ እንኳን ለዚህ ክብር አበቃሽ፣ ይገባሻል። የኔ ጽኑ እሴት ብዬሻለሁ፣ የኔ ጽኑ እሴት። ይሄን ያልኩበት ምክንያት ደግሞ በጣም ብዙዎቹ እዚህ ሚዲያ ላይ ፍቅረኛ ሆንን፣ ጥንድ ሆንን፣ ካፕል ሆንን እያሉ ብዙዎቹ መጥተው ሲለያዩ ከ2 ከ3 ከ4 ሴቶች ጋር ሲሰሩ አይተናል። ብዙዎቹ ማለት ነው ከተለያየ ወንዶች ጋር ከተለያየ ሴቶች ጋር እየመጡ ሲሰሩ አይተናል። ምክንያቱም ካፕል ነን ብለው መጥተው ግን ደግሞ ያ ግንኙነታቸው ተቋርጦ ከሌላ ሰው ጋር ድጋሚ ቪዲዮ ላይ ሲመጡ እናያቸዋለን። እና አንቺና ብሩኬ ጋር ግን ስንመጣ ጅማሬያችሁ እስካሁን ድረስ ያው በመካከላችሁ ተንኮለኞች፣ እናንተን ለማይለየት የሚፈልጉ ብዙ ሰዎች ቢመጡም ምንም አይነት ክፍተት ሳትፈጥሩ ለዚህ ደርሳቸዋል። እና የኔ ጽኑ ሴት ያልኩሽ በዛ ምክንያት ነው። ምክንያቱም ከማንም ወንድ ጋር ሆነሽ ቪዲዮ ለመስራት እንትን አላልሽም። ለፕራንክ አንዳንዴ በመሀል አንዳንድ ሰው ብታመጡም ግን ደግሞ በቃ ከብሩኬ ጋር ጸንተሽ የቆየሽ ሴት ስለሆንሽ ጽኑ ሴት ብዬሻለሁ። ብሩኬም እንደዛ ጽኑ ወንድ። ምክንያቱም ከማንም ሴት ጋር በቃ አለ አይደለ ቪዲዮ ለመስራት አላሰበም፣ አልሞከረም። ከሀይሚ ጋር ሲጣላ በቃ ተለያይተናል፣ በቃ ከሌላ ሴት ጋር እንደማንኛውም እንደሌሎቹ ካገኘው ሴት ጋር መምጣት አቅቶት አይደለም። እሷም እንደዛው። ግን ደግሞ በቃ ጽኑ ናቸው። ባሉበት ጸንተው ወደፊት መራመድ ትልቅ ደረጃ ላይ መድረስ የሚፈልጉ ልጆች ናቸው። እግዚአብሔርም አላሳፈራቸውም። የሰሩትን ባርኮ ለቁም ነገር እያዋለላቸው እኛም እያየን ነውና በዚህ አጋጣሚ ሁለታችሁም እንኳን ደስ አላችሁ። እግዚአብሔር ከዚህ በበለጠ ጨምሮ ጨማምሮ ይስጣችሁ። የምትፈልጉትንም አላማ ያሳካላችሁ። የልባችሁንም መሻት ፈጣሪ ይሙላላችሁ ማለት እፈልጋለሁ። እንዳንድ ጨረቃ ፋሚሊ በጣም ደስ ብሎኛል እግዚአብሔርን በጣም እና እግዚአብሔር አምላክ ከዚህ በበለጠ በሰፊው የሆነ ልባችሁ ላይ ያለው ቢሳካልኝ ቢሆንልኝ ብናደርገው ብላችሁ የምትመኙትን ሁሉ እግዚአብሔር የልባችሁን መሻት ይፈጽምላችሁ። ማለት ሰዎች ለሰው ቅን ከሆኑ በቃ የማይሳካላቸው ምንም ነገር የለም። የምሬን ነው። እና በቃ እናንተ ጋር ያየነው ነገር ቢኖር መልካምነትና ቅንነት ውስጣችሁ ንጹህ እንደሆነ ነው። በቃ ምክንያቱም ውስጡ ቅን የሆነ ሰው ውስጡ ንጹህ የሆነ ሰው እግዚአብሔር እያደረገ በተግባር የሚሰራውን እየባረከ ቁም ነገር ላይ እያወለለት በተግባር እንደዚህ ያሳያል ማለት ነው። እና እግዚአብሔር አምላክ ከዚህ መልካምነታችሁ እናንተንም አይቀይራችሁ፣ ስኬታችሁን ያሳየን። የምር ከዚህ በበለጠ ስኬታችሁን ያሳየን። ብሩኬ ቁም ነገረኛ ወንድ፣ በብዛት ሴት ልጅ ናታ የኔ ቁም ነገረኛ የምትባለው ግን በብዛት እንደዛ ሲባል ነው የምንሰማው ሴቶች ላይ። ግን ወንድ ልጅም ቁም ነገረኛ አለ እንዴ ለካ እንደ ብሩኬ የምትሉት ደረጃ ላይ ነው የደረሰው ብሩኬ። የምር በ22 አመቱ ገና እንደውም መስከረም ላይ ሲመጣ ነው 22 አመቱን ራሱ የሚጨርሰው። እና በ22 አመት በዚህ ልክ ቁም ነገረኛ መሆን በዚህ እድሜው ማለት ነው ብዙ ነገሮች አድርጓል። አሁን እዚህ ጋር መቁጠር ምናምን አያስፈልግም። በጣም በብዙ መንገድ ስኬታማ ሆኗል። ከራሱ አልፎ በቃ ለእናቱ ለወንድሙ ለፍቅረኛው ብዙ ነገር እያደረገ የመጣ ልጅ ነው። እና እግዚአብሔር አምላክ ከጥበብን የሆነ ከዚህ በላይ ጨምሮ ይስጥ ማለት ነው የምፈልገው። እግዚአብሔርን የሰራ ሁሉ ይባረክልህ፣ ቁም ነገር ላይ ይዋልልህ። በቃ እኔ እንጃ አላቅም። በጣም አስተዋይ ልጅ ነው። በጣም የሚገርም ልጅ ነው። ጭንቅላቱ በጣም የሚገርም ነው። እግዚአብሔርን ብዙ ሰዎች ይሰራሉ፣ ግን የማይሆን ቦታ ነው ገንዘባቸውን የሚያባክኑት። ወይ መጠጥ ጋር ወይ ከሴት ጋር ከአንዷ ጋር ከአንዱ ጋር ሲሉ ባልሆነ ነገር ነው ገንዘባቸውን የሚያባክኑት። እና እሱ ግን በጣም ቁም ነገረኛ ነው። በቃ ከአንዷ ሴት ጋር ክትት ብሎ
አላማውን የሚያሳካ ወንድ ነው እና በጣም እኔ እንጃ አላቅም፣ ከቃል በላይ ነህ የምር። እኔ እንጃ አላቅም በምን ቃል ራሱ እንደምትገለጽ እና እግዚአብሔር አምላክ በቃ ጨምሮ ይባርክልህ የምትሰራውን ሁሉ የምር ማለት ነው። እና ሀይሚዬም አንቺም ትልቅ ምስጋና ይገባሻል የኔ ጽኑ ሴት። ከጎኑ ሆነች ጸንተሽ በተግባር አለ አይደለ በአላማ በጽኑነት ከጎኑ ስለሆንሽ ነው እሱም ለዚህ ደረጃ የደረሰው። ተጋግዛችሁ ከጎኑ ከአንድ ጠንካራ ወንድ አንድ ጠንካራ ሴት አለች ከጀርባው ይባላል እና ያቺ ሴት አንቺ ነሽ፣ ያቺ ጠንካራ ሴት አንቺ ነሽ። አንቺ ከጎኑ ሁነሽ ለሚሰራው ስራ ሁሉ ባደግፊው ምናልባትም እዚህ ላይ ደርስ ይችል ነበረ። ምክንያቱም ያንቺ ጽናት ያንቺ ጥንካሬ ነው እሱንም እዚህ ደረጃ ያደረሰውና ያቺ ጠንካራ ሴት አንቺ ነሽ የኔ ጽኑ ሴት ብዬሻለሁ የምር ማለት ነውና ይገባሻል። ይሄ ሁሉ ቃል ላንቺ ይገባሻል እና እግዚአብሔር መጨረሻችሁን ያሳምረው። እግዚአብሔር መጨረሻችሁን በልጅ ባርኮ በትዳር ባርኳችሁ ማየት እንፈልጋለን። በጣም ደስ ብሎናል። በጣም እግዚአብሔር ምስክሬ ነው። እኛ ቀለበት ስንጠብቅ ከቀለበት የበለጠ ነገር ነው የገጠመንና አላቅም በጣም ደስ ብሎናል እና እንኳን ደስ አላችሁ ሁለታችሁም፣ ቤተሰቦቻቸውም እንኳን ደስ አላችሁ፣ የጨረቃ ፋሚሊም እንኳን ደስ አላችሁ። ምክንያቱም ለዚህ ውጤት እንዲደርሱ ከጎናቸው በመሆን እዚህ ሁሉ ደረጃ ላይ እንዲደርሱ የእናንተ አስተዋጽኦ አለበት። ምንም ብሩኬን ብሏል በእያንዳንዱ ነገር ላይ ሁሌ እናንተን ያመሰግናሉ። የጨረቃን ፋሚሊ ያመስግነው ነው የሚያልፉትና እዚህ ለመድረሳቸው ከነሱ በጀርባ ከፈጣሪ በታች ደግሞ መላው የጨረቃ ፋሚሊ ሊመሰገን ይገባዋል። ጽኑ ፋሚሊ ነው፣ የማይበገር ፋሚሊ ነው። ላመነበት ነገር አምኖ ቆርጦ ተነስቶ ከጎናቸው የሚቆም ፋሚሊ ነው እና ለእናንተ ምስጋና ይገባችኋል። እንግዲህ ሀይሚዬ በጣም በቃ ተደስታለች። በዛውም ልክ ደግሞ ይሄ ለእኔ ይገባል ወይ ነው ያለች። አዎ ይገባሻል የኔ እናት፣ በጣም ነው እንጂ የሚገባሽ የኔ ጽኑ ሴት። እንዴ አንቺ እኮ በጣም ጠንካራ ጎበዝ ሴት ነሽ። ይሄ በጣም ነው የሚገባሽ የምር ማለት ነው። እና አልቀበልህም እኔ እኮ ፍቅረኛህ ስሆን ካላማህ ፍቅረኛህ ስሆን ከእቅድህ ወይ ካላማህ ላሰናክልህ አይደለም። ብዙ ያቀድካቸው ብዙ ያለምካቸው ትልልቅ እቅዶች አሉ ለእናትህ ማሳካት የምትፈልገው እና ከዛ ነገር እንድትዘናጋ ወይ ደግሞ ከዛ ነገር እንድትሰናከል አልፈልግም። አላማህን፣ ስኬትክን፣ እቅድክን እንድታሳካ ነው የምፈልገው። ይሄ ነገር በአሁን ሰዓት ለእኔ አያስፈልገኝም ማለት በቃ አንተም ስላለህ ለእኔ አያስፈልገኝም። አንደኛ መንጃ ፍቃድ አላወጣውም የለኝም። ሲቀጥል ደግሞ አሁን በአሁን ሰዓት ይሄ አስፈላጊ አይደለም። አስፈላጊ ወደ ሆነው ማለት ወደ ሌላው እቅድህ ነው ማተኮር ያለብህ ነው ያለችው። እንግዲህ አያችሁ አስተዋይነቷን። ኧረ በስመ አብ የምትገርም ልጅ እኮ ናት። የምሬን ነው የምላችሁ እንዴት እንደሚተሳሰቡ እንደዚህ ስለሚተሳሰቡ ነው እዚህ ደረጃ ላይ የደረሱት ማለት ነው። እሱ ለእሷ ያስባል፣ እሷ ደግሞ ለእሱ ታስባለች። የእሱ እቅዶች፣ የእሱ ፕሮግራሞች፣ የእሱ አላማዎች እንዲሳኩለት ነው የእሷ ጥረት ማለት ነው። ከጎኑ ሁና የሚፈልገው ነገር ሁሉ እንዲሳካለት ነው እሷ ጥረት የምታደርገው። እሱ ደግሞ እሷን የሚያስደስታትን ነገር እሱ ያለው ነገር በሙሉ እሷ እንዲኖራት ነው የሚፈልገው። አይታችኋል በተግባር ማለት ነው። ለምሳሌ አይፎን 17 ቢገዛ ለእሷም አይፎን 17፣ ቤት ለእናቱ ሲገዛ ለሀይሚ ቤት፣ ለእሱ መኪና ገዛ። ይኸው ዛሬ ቀኑ ደርሶ እግዚአብሔር ይመስገን ለእሷ መኪና ገዛ። እሱ ያለው ነገር ሀይሚ እንዲኖራት ይፈልጋል። የሆነ ቅር ሁሉ ነው የሚለው ይመስለኛል። እና በጭራሽ እሱ ያለውን ነገር እሱ ያየውን ነገር ሀይሚን በቃ ሳያሳይ መቅረት አይፈልግም። አላማው ያ ነው። ገብቷቸዋል። እሷ ደግሞ ከህልሙ በሙሉ እንዲሳካለት ነው የምትፈልገው። ከጎኑ ሆና እቅዱን እንዲያሳካ ነው የምትፈልገው። እና በቃ ፍቅር ማለት ይሄ ነው፣ መተሳሰብ እሷ ለሱ እሱ ለሷ በቃ ይሄ ነው ዋነኛው በፍቅር ህይወት ውስጥ መተሳሰብ ካለ ምንም ነገር ሌላው ቀላል ነው። እና በጣም ደስ ይላል። እግዚአብሔር አምላክ ፍጻሜያቸውን ያሳምረው። የምር በጣም ነው ደስ የሚሉት። ብቻ ደስ ብሎናል። በጣም ነው ደስ ያለን። የሆነ አልጠበቅንም ሁሉ የምር መኪና ነው ብለን በዚህ ሰዓት አልጠበቅንም ጭራሽ። እንዳልኳችሁ ያው ቅርብ ጊዜ ስለሆነ የፍቅር ጥያቄ ያቀረበላት ፕሮሚስ ቀለበት ነው በቃ የታገቢኛለሽ ነው እኛ ደምድመን የነበረውና እኛ ከጠበቅነው ይልቅ ያልጠበቅነው ከባድ ደስታ ነው የገጠመንና እንኳን ደስ አለሽ የኔ ቅምጥል፣ ይገባሻል። ይሄ ሲያንስብሽ ነው ብሎሻል። አዎ ሲያንስብሽ ነው። ምክንያቱም ለአንዲት ጠንካራ ሴት ይሄ ሲያንስባት ነው። ከዚህም በላይ ይገባሻል፣ ከዚህም በላይ ማለት ነውና ብሩኬም እንግዲህ ፈጣሪ በወጣው ይተካልህ። እግዚአብሔር ከዚህ በላይ ጨምሮ ጨማምሮ
ይስጥህ። አላማህን፣ እቅድህን ለእናትህም ሆነ ለእናንተ የምታስበውን ነገር ሁሉ እግዚአብሔር በጥበቡ እየመራ ነገሮችን እንድታሳካ ያድርግህ። በጣም ደስ ብሎናል። አንዳንድ የጨረቃ ፋሚሊ በጣም